ከ53,000 በላይ ፍልስጤማውያን ያለቁበት ከ2.1 ሚሊዮን በላይ የሚሆኑት ደግሞ ለረሃብ የተጋለጡበት የእስራኤል ሐማስ ጦርነት ከመቋጨት ይልቅ ተባብሶ መቀጠሉ ምናልባትም የፍልስጤማውያን እልቂት መቋጫው ሩቅ ይመስላል። የእስራኤል መከላከያ ጌዲዮን ቻሪዮት በሚል መጠሪያ በጀመረ ወታደራዊ ዘመቻ ብቻ ከ150 በላይ ንጹሃን ተቀጥፈዋል። ወዲህ ደግሞ ጠቅላይ ሚኒስትር ኔታንያሁ ወደ ጋዛ ሰብአዊ እርዳታ በአስቸኳይ እንዲገባ ቢፈቅዱም በአብዛኛው የካቢኔ አባላት ተቃውሞ ገጥሞታል። በሌላ በኩልም በኔቶና በአሜሪካ አስተባባሪነት በግድያ ከስልጣን የተወገዱት ሙአመር ጋዳፊ ያለፉትን 14 ዓመታት በተፋላሚ ወገኖች ስትታመስ የቆየችው ሊቢያ እስከ 1 ሚሊዮን ፍልስጤማውያን እንድትቀበል በትራምፕ አስተዳደር የታጨች ሀገር ሆናለች። እስከ 1 ሚሊዮን የሚደርሱ ፍልስጤማውያን ከጋዛ ሰርጥ ወደ ሊቢያ በቋሚነት ለማዛወር ደግሞ የትራምፕ አስተዳደር እቅድ ነድፎ እየሰራ መሆኑን ለጉዳዩ ቅርበት አለን ያሉ የቀድሞ የአሜሪካ ባለስልጣናት ተናግረዋል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔያችን እንመለከተዋለን። አበረ ስሜነ ነኝ። የእስራኤሉ ጠቅላይ ሚኒስትር ወደ ጋዛ ሰብአዊ እርዳታ እንዲገባ ከወራት በኋላ መፍቀዳቸው እየተሰማ ባለበት ሁኔታ መከላከያ ሰራዊቱ ጌዲዮን ቻሪዮት ሲል የጠራውን በአየር ኃይል የታገዘ የምድር ዘመቻ ከጀመረ በኋላ ንጹሃን መቀጠፍ መጀመራቸው ለፍልስጤማውያን በማር የተለወሰ መርዝም ሆኗል። ላለፉት 75 ቀናት ምንም አይነት ሰብአዊ እርዳታ ወደ ጋዛ እንዳይገባ እስራኤል ካገደች ወዲህ ሕፃናትን ጨምሮ ፍልስጤማውያን በመሳሪያ ብቻ ሳይሆን በረሃብ ሲረግፉም ቆይተዋል። በአሁኑ ወቅት ብቻ 2.1 ሚሊዮን ፍልስጤማውያን ማለትም ከ5 ሰዎች መካከል አንዱ ለረሃብ መጋለጣቸውን የተባበሩት መንግስታት ይፋ አድርጓል። ይህንኑ ተከትሎ የመጀመሪያዋ ጥይት በሐማስ ከተተኮሰችበት ዕለት አንስቶ በስንቅም በሐሳብም ከእስራኤል ጎን ያልተለየችው አሜሪካ ከሰሞኑን አደረሰችው በተባለው ጫና ጠቅላይ ሚኒስትር ኔታንያሁ ወደ ጋዛ ሰብአዊ እርዳታ እንዲገባ ፈቅደዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት በጋዛ የረሃብ ችግር እንዳይከሰት እስራኤል ለጋዛ ሕዝብ የተወሰነ መጠን ያለው ምግብ እንዲገባ ፈቅዳለችም ብለዋል። ይህ በእስራኤል መከላከያ ሰራዊት ምክረ ሐሳብ ተወሰደ የተባለው እርምጃ የመጣውም በሐማስ ላይ ዳግም ወታደራዊ ጥቃትን መደገፍ በማስፈለጉ ነው ተብሏል። መግለጫው የወጣው ደግሞ የእስራኤል ጦር በመላው ጋዛ ሰፊ የምድር ላይ ዘመቻ መጀመሩን ካስታወቀ ከሰዓታት በኋላ ነው። እስራኤል ምንም አይነት ምግብ፣ ነዳጅና መድኃኒት ወደ ጋዛ እንዳይገባ የጣለችውን እግድ እንድታነሳ ከፍተኛ ጫና ሲደርስባት የነበር ቢሆንም በጆሮ ዳባ ልበስ ቆይታለች። የተራቡ ሕፃናት በምግብ እጥረት እየተሰቃዩ መሆናቸውን የሚያሳዩ ምስሎችና ዘገባዎችን መውጣት መጀመራቸው አሜሪካ በእስራኤል ጫና እንድታሳድር ያስገደዳት ጉዳይም ሆኗል። ቀድሞውኑ የአዛኝ ቅቤ አንጓች ማንነቷ በፍልስጤማውያን ላይ የተገለጠው አሜሪካ እስከ 1 ሚሊዮን የሚደርሱ ፍልስጤማውያን ወደ ሊቢያ ለማዛወር እየሰራች ነው በተባለ ማግስት ወደ ጋዛ ሰብአዊ እርዳታ እንዲገባ በእስራኤል ላይ ጫና አሳደረች መባሉ ከሰብአዊነት የመነጨ ብሎ ለመቀበልም ያስቸግራል። ምንም እንኳን ጠቅላይ ሚኒስትር ኔታንያሁ ወደ ጋዛ ከወራት በኋላም ቢሆን ያገዱትን ሰብአዊ እርዳታ ቢፈቅዱም አብዛኞቹ የካቢኔ አባላት መቃወማቸው ውሳኔው እንደማይቀለበስ ማስተማመኛ አልተገኘለትም። ጦርነቱ ተቋጭቶ በጋዛ ምድር መሳሪያ እንዳይጮህ ደግሞ በሐማስ በኩል የሚቀርቡ ሐሳቦች ለእስራኤል የሚዋጡ አለመሆን እንዲሁም እስራኤል የምታቀርባቸው ሐሳቦች ሐማስ የሚስማማባቸው አለመሆን ለአሸማጋይ የቸገረ ከሆነም ከራርሟል። በዚህ የተነሳ ቀድሞውኑ በጦርነት መቀጠል ፍላጎት ላላቸው የእስራኤል ቀኝ ዘመም አክራሪ ሹማምንት ግፊት እየታከለበት እስካሁን የዘለቀው የሀገራቱ ጦርነት መቋጫ የጠፋለት እንደሆነም ቀጥሏል። ከሐማስ በኩል በእስራኤል ቀጠለ በተባለው እምቢተኝነት ምክንያት በዶሃ እየተካሄደ ያለው ድርድር እስካሁን ምንም ፍሬ ማፍራት እንዳልቻለ ይነሳል። ሐማስ ማንኛውም ከፊል ወይም ጊዜያዊ ስምምነቶች እንደማይቀበል የሚገልጹት ባለስልጣናት ቡድኑ ስምምነት በተደረሰበት አግባብ የፍልስጤም እስረኞች እንዲፈቱ፣ እስራኤላውያን በጋዛ ሰርጥ ሙሉ ለሙሉ ለቀው እንዲወጡና ሰብአዊ እርዳታ እንዲገባ ለማድረግ ሁሉንም ታጋቾች የመልቀቅ ሐሳብ አቅርቧል። በእስራኤል በኩል ደግሞ ከሐማስ እቅድ በሚቃረን መልኩ በጊዜያዊ የተኩስ አቁም ስምምነት ታጋቾችን በአንድ ወይም በሁለት ጊዜ መልሶ ማግኘት ነው ፍላጎቷ። ይህንኑ ተከትሎ የእስራኤል ጦር ዘመቻውን በማስፋፋት ታጋቾችን ከማስለቀቅ ባለፈም በሐማስ ላይ ሙሉ በሙሉ ድልን መቀዳጀት ያለመ ፍላጎት እንዳለው አሳይቷል። ይህም አዲስ የተጀመረው የጌዲዮን ቻሪዮት የምድር ላይ ዘመቻም አንዱ አካል ነው። ይህ በአየር ኃይል የታገዘ ወታደራዊ ዘመቻ ከተጀመረ ወዲህ ደግሞ ከ150 በላይ ንጹሃን ተቀጥፈዋል። የእስራኤል መከላከያ የከፈተው አዲሱ ጥቃት በጋዛ ለወራት ከታዩት ወታደራዊ እርምጃዎች ሁሉ የከፋ ነውም ተብሏል። ባለፉት 4 ቀናት ብቻ በሰሜናዊና ደቡባዊ ጋዛ ሰርጥ በሆስፒታልና በመጠለያ ጣቢያዎች ጭምር ቢያንስ 300 ሰዎች በሞቱበት እንዲሁም የእርዳታ ድርጅቶች በጋዛ ያለው አስከፊ ረሃብ ተባብሷል እያሉ ባለበት ሁኔታ የዘመቻው መጀመር ሁኔታውን እንዳያባብስም ተሰግቷል። የአሁኑ ዘመቻ የተጀመረው የእስራኤል ጠቅላይ ሚኒስትሩ ሐማስ ዳግም ስጋት መሆኑ እስኪያበቃ ድረስና
ታጋቾች ሙሉ በሙሉ ቤተሰባቸው እስኪቀላቀሉ ድረስ ጥቃቱ እንደማያቋርጥ ገልጿል። መከላከያ ሰራዊቱ ዘመቻውን በጀመረ በ24 ሰዓታት ውስጥ ብቻ 150 የሽብር ኢላማዎችን በመላው የጋዛ ሰርጥ መደብደቡን አስታውቋል። በዚህ ዘመቻ ተጠባባቂ ወታደሮችን ጨምሮ በሺዎች የሚቆጠሩ የእስራኤል ወታደሮች በሚቀጥሉት ቀናት ወደ ጋዛ ይገባሉ እየተባለም ነው። እስራኤል አጠናክራ የቀጠለችው ወታደራዊ ጥቃትም በአውሮፓ ህብረትና በተባበሩት መንግስታት ድርጅት ውግዘት ገጥሞታል። ድርጅቱ የኮነነው የእስራኤል ወታደራዊ ዘመቻ ብቻ ሳይሆን አሜሪካ በጋዛ ጉዳይ እየሸረበችው ያለው እንደባ ጭምር ነው። የትራምፕ አስተዳደር ፍልስጤማውያን ከጋዛ ምድር በማፈናቀል መልሶ ማልማት የሚለው እቅድ ተቀባይነት ካጣ ወዲህ የተለያዩ አማራጮችን ከማሰስ የቦዘነ አይመስልም። ሰሞኑንም እስከ 1 ሚሊዮን ፍልስጤማውያን ከጋዛ እንድትቀበል የታሰበችውና መረጋጋት ሳይሰፍንባት የአፍላ ወጣት ዕድሜን ባስቆጠረችው ሊቢያ ለማስፈር ረብጣ ዶላር ለድርድር ማቅረባቸው ማሳያ ነው። በተለይም ለጉዳዩ ቅርበት አለን ያሉ የቀድሞ የአሜሪካ ባለስልጣናት እቅዱን ለማድረግ ሌት ከቀን እየሰራች እንደሆነ ተናግረዋል። በሊቢያ ይሰፍራሉ የተባሉት እስከ 1 ሚሊዮን የሚደርሱ ፍልስጤማውያን ፈጽሞ ባልተረጋጋች ሀገር እንዲሰፍሩ ማድረግ ከፍልስጤማውያን ባሻገር ቀድሞውኑ ደካማ በሆነችው ሀገር ላይ ሌላ መዘዝ ማስከተል ነው እየተባለም ይገኛል። ይህ የትራምፕ አስተዳደር ከሊቢያ መንግስት አመራሮች ጋር እየመከረበት የሚገኘው ፍልስጤማውያንን በሊቢያ የማስፈር ጉዳይ ከ10 ዓመታት በፊት አሜሪካ ያገደችውን በቢሊዮን የሚቆጠር ዶላር መልቀቅን ሊያካትት እንደሚችልም ባለስልጣናቱ ተናግረዋል። እስራኤል ስለ ጉዳዩና እየተደረጉ ስላሉ ውይይቶች እንድታውቅ ተደርጓል የተባለም ሲሆን የሐማስ ከፍተኛ ባለስልጣን ባሴም ናኢም ፍልስጤማውያን ወደ ሊቢያ ስለማዘወር ምንም እንደማያውቁ ተናግረዋል። ፍልስጤማውያን ለትውልድ ሀገራቸው በጣም ቁርጠኛ ናቸው። እናም እስከ መጨረሻው ድረስ ለመዋጋትና የምራቸውን የወደፊት እጣ ፈንታ ለመጠበቅ ማንኛውንም ነገር ለማድረግ ዝግጁ ከመሆናቸውም በላይ ምንም ማድረግና ምን ማድረግ እንደሌለባቸው የመወሰን መብት ያለው ብቸኛ አካል ናቸውም ብለዋል። የአሜሪካ የውጭ ጉዳይ መስሪያ ቤትና የብሔራዊ ደህንነት ምክር ቤት በበኩላቸው እውነት አይደለም ሲልም አስተባብለዋል። ሊቢያ በሀገሪቱ የእርስ በርስ ጦርነት ከተቀሰቀሰና የረጅም ጊዜ አምባገነን እንደሆኑ የሚነገርላቸው ሙአመር ጋዳፊ ከስልጣን ከተወገዱ በኋላ ላለፉት 14 ዓመታት በተፋላሚ የፖለቲካ ቡድኖች ስትታመስም ቆይታለች። ሊቢያ በምዕራብ አብዱል ሐሚድና በምስራቅ በኻሊፋ ሀፍታር ሁለት ተቃዋሚዎች መካከል ማዕከላዊ መንግስቱን ለመቆጣጠር እየተዋጉ ባሉበት ሁኔታ ፍልስጤማውያን ይሰፍራሉ መባሉም ጥያቄን ፈጥሯል። ወዲህ ደግሞ አሜሪካ ዜጎቿን በወንጀል በሽብርተኝነት ባልፈነዱ የጦር መሳሪያ በህዝባዊ አመጽ ባፈናና በትጥቅ ግጭት ምክንያት ወደ ሊቢያ እንዳይጓዙ ባሳሰበችበት ወቅት መሆኑም አግራሞትን ያጫረ ጉዳይ ነው። በጋዛ ውስጥ ምን ያህሉ ፍልስጤማውያን በፈቃዳቸው ወደ ሊቢያ ሊያመሩ እንደሚችሉ ግልጽ ነው ያሉት የቀድሞ የአሜሪካ ባለስልጣን እስከ 1 ቢሊዮን የሚደርሱ ፍልስጤማውያን በሊቢያ ለማስፈር የሚደረገው ጥረት ከፍተኛ እንቅፋት እንደሚገጥመውም ተናግረዋል። የቀድሞ የአሜሪካ ባለስልጣን ፍልስጤማውያን በሊቢያ የሚሰፍሩበት ቦታ በትክክል አልተወሰነም ብለዋል። ይህ የትራምፕ አስተዳደር ሁሉንም አማራጮችን እየፈለጉለት የሚገኘው እስከ 1 ሚሊዮን ፍልስጤማውያን ከጋዛ ወደ ሊቢያ የማጓጓዝ እቅድ በብዙ መልኩ እልቂት ማስተናገዳቸውን የቀጠሉት ፍልስጤማውያን የሚቀበሉት ይሆናል ወይስ የሐማስ ባለስልጣናት እንዳሉት ሁሉንም መስዋዕትነት መክፈልን ምርጫቸው ያደርጋሉ የሚለው እንዲሁም እስራኤል በጋዛ በአየር ኃይል የታገዘ ወታደራዊ ዘመቻዋ መቋጫው ምን ይሆናል የሚለውም ይጠበቃል። ይህንኑ ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ኤንቢሲና አናዶሉን በዋቢነት ተጠቅመናል።